ይሄ እኮ የከተማ አውቶቡስ አይደለም ዘው ብለህ የምትገባው። አንተ እውነትም እዚህ ወንበር ላይ ስትቀመጥ ተቆጣ ነው የሚለው በለው። እዚህ ወንበር ላይ ሆነሽ እንደዚህ ከተቆጣሽማ ስራ እስኪያዝ ስትሆኚ ደግሞ ዱላ ማንሳትሽ አይቀርም። ለማንኛውም እንኳን ደህና መጣህ መምህር። መምህር አልሽ? ላየን እኮ አንቺ እንጂን አይደለም መምህር በመስለው። በእርግጥ ጎበዝ ተማሪ ስለነበርኩኝ ነገሮችን ለመልመድ ጊዜ የሚፈጅብኝ አይመስለኝም። እኔ ግን ምንም ባታቂና ከዜሮ ባስተምርሽ ነው ደስ የሚል። ደግሞ ፈገግታሽ በጣም ገዳይ ነው። አንተ ልጅ ግን ምንም አላማርከኝም። እኔ ግን ሁሉ ነገር እንዳማረኝ ነው። ዋ የአስተማሪና የተማሪ ግንኙነት ልክ አለው። እሺ እኔ ግን ስራሽ በጣም ነው ግራ የሚገባኝ። ማለቴ ሁሉም ቦታ እንደ በረሮ ነው የማይሽ እኮ። እንደ በረሮ ነው ያልከው? እናንተ የሀብታም ልጆች በረሮ ታውቃላችሁ እንዴ? ወይ ጉድ! ቡና አለቅዳ በቃ ለማለት ኧረ ቡናውን ደፍተሽ ጨረስሽው እኮ እንዴ? ይደፋው ታዲያ መልሼ አፈላልሃለሁ። ይልቅ ቡና ተመችቷል ወይስ ዝም ብለህ ቅር እንዳለኝ ነው የምትጠጣው? አይ ምንም አይልም። ምንም አይልም ማለት ቆንጆ አይደለም ማለት ነው? የኔ አድርቅ የአንቺ ስራ መፍታት ምንም ላይሆን ይችላል። እኔ ግን ስራ መፍታት አልፈልግም። እሺ እባክህ፣ እኔም ስራ እንድትፈታ ሳይሆን እንድትነቃ ነው እየለፋሁ ያለሁት። ደግሞ እውነት ይሁን ውሸት ባላውቅም ቤት ውስጥ አቤት ቡና ሲባልልኝ ነው ያደግኩት። እኔ የምለው ግን ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብላይቱ በሰላም መጣችሁ። ኑሐሚን ድራማ እንግዲህ ክፍል 44 ላይ በጣም ብዙ አስገራሚ ነገሮች ታይተዋል። እንግዲህ እንደምናስታውሰው በክፍል 43 ላይ ኤርሚያስ አምራንን አንቋት ስለነበረ እናም በመጨረሻ ገፍትሯት ልጇን እንግዲህ አታለች። እኔ እኮ ግራ ገባኝ። እንዴት ነው ቆይ አልበዛም? ግን ይሄን ነገር ግን ታዝባቸዋል ጋይስ? እንዴት ነው ይሄ ህጻናትን ዝም ብለው የሚገሉት? ለምንድን ነው? ቆይ ምንድን ነው እያሳዩን ያሉት? ሁሉም ድራማ ላይ ልጆች በቃ መግደል ላይ ነው ተያይዘውታል። እና እኔ እዚህ ድራማ ላይ ኑሐሚን እርጉዝ አለመሆኗን እንዴት እንደወደድኩት እንጂ ይገሉባት ነበር። እሷንም በቃ ልጅ መሞት አለበት፣ ምንም አይነት ልጅ መወለድ የለበትም የሚል መርህ የያዙ ይመስል በየዩቲዩብ የሚለቀቀው ድራማ ሁሉ ልጆችን መግደል ላይ ተያይዘውታል። ያልተወለዱ ህጻናት ላይ በቀል ጀምረዋል። ምን እንደው ምክንያታቸው ባላውቅም እንግዲህ አምራን መጀመሪያ ታዲያ ለምን አረገዘች? የውሸት አርግዣለሁ ብላ ሸውዳው ምናምን ቢሆን ጥሩ ነበረ። እንግዲህ ልክ እንደ ኑሐሚን የእሷም የውሸት ማለት ያረገዘች መስሏት ሳታረግዝ ብትቀር መልካም ነበር። ግን ምንድን ነው ቆይ እንደዚህ አይነት ማት? ቆይ እንዴ አይተስባችሁታል? ሁሉም ድራማ እኮ ነው እንደዚህ እየሆነ ያለው። ህጻናቶቹን ይገሏቸዋል፣ በቃ እንዳይወለዱ ያደርጋሉና ምንድን ነው የምንማረው ከዚህ? ቆይ ምን ችግር አለው ልጆች ቢወለዱና? አይታችሁ ከሆነ አሁን የሚለቀቁ ድራማዎች እንዳለ ህጻናት አይወዱም። በቃ ልጆች እንዲወለዱ አይፈልጉም። እኔ ልጆች ኑሯቸው ያለቀ ድራማ እንግዲህ ሀረግ ድራማ ካያችሁ ኤፍራታና ኤፉዬ እና ናታን ነበሩ። የእነሱ ልጅ እንኳን ራሱ ተወልዶ ራሱ ሞተ፣ ገደሉት። የእነሱንም ልጅ ቤዛም ልጅ ሞቶባታን እዛ ገለውባታን በመድኃኒትና ምንድን ነው እንደዚህ? ቆይ እንዴ ምን አይነት ልክፍት ነው? እኔ እውነት ግራ ገብት እያለኝ ነው። ብቻ ምን አለፋችሁ እንግዲህ ኤርሚያስ የአምራን ልጅ ገደለባት። በቃ ምክንያቱ እሱ ነው። እርጉዝ እንደሆነች እያወቀ አንቆ ገፍትሮ ነው የጣላትና እንግዲህ ልጇ ሞተና በጣም ነው ያሳዘነችኝ። የምሬን ነው የምላችሁ። ለምን እንዳሳዘነችኝ ታውቃላችሁ? በጣም ነው የበደላት። ለፍቅራቸው ብላ በጣም ብዙ ዋጋን ከፍላለች። ማለት ስለምትወደው እሱን ላለማጣት ብላ። እሱ ደግሞ በጣም ገንዘብ ወዳድ ስግብግብ ስለሆነ ገንዘብ ታምጣለት እንጂ ስለ እሷ ስሜት ምንም አይመስለውም እና ሲጫወትባት ነበረ። እሱ ሌሎች የሚፈልጋቸውን ሴቶች በህይወት ውስጥ ያመጣል። እሷን ደግሞ ገንዘብ የምታመጣለት አድርጎ ቁጭ አድርጓታል። እሷ ደግሞ ታማኝ ሰው አለኝ ብላ ገንዘብ ለማምጣት ነው ጋር ትሄዳለች። አስቡት፣ እንደዛ የከፈለችለት ዋጋ ፍቅር ጭራሽ በሆዷ ውስጥ ያለ ልጅ እስከ ማሳጣት ነው ያደረሳትና ምን አይነት ሰው ነው? ቆይ ይሄ ኤርሚያስ የሚባል ሰው በጣም እንትኑ ማለት እኔ እንደዚህ አይነት ወንድ ሆኖ እንደዚህ አይነት አልጫ
አልጫ አይደለም በነገራችን ላይ ክፉ ነው እንጂ ይሄ በጣም ክፉ ነው እንዴ! በዚህ መጠን በሴቶች ህይወት ላይ የሚጫወተው ምን አይነት የማይረባ ሰው ነው? ቆይ እውነት ለመናገር እኔ ኤርሚያስ የሚባል ይሄ ምንድን ነው የወንድ አልጫ ማለት ነው። ሰርቶ መብላት አይችል፣ ከሴት ጭን አይወጣ፣ በዛ ላይ በሴቶች ገንዘብ ህይወቱን የሚኖር ሴቶች ላይ የሚቀልድ። እኔ የምር እውነቴን ነው የምላችሁ፣ እውነት እስኪመስለኝ ድረስ እያስጠላኝ መጣ። በጣም በዛ እና እንግዲህ አምራን በልጇ አስፈራርታ እንደምታውቁት ናሆም ልታገባው ነበረ። እንግዲህ በውስጧ ፍቅር ያለ አይመስለኝም በእርግጥ ናሆም ጋር እስቲል አሁን ድረስ አግብታው ገንዘቡን ተካፍላ መውጣት እንደዛ አይነት ሀሳብ ያላት ይመስለኛል። ኤርሚያስን ግን አትወደውም፣ በቃ ትታለች። ከዚህኛው ጋር ግን ፍቅር ይኑራት። ያው ከራሷ ከንግግሯ እንደሰማነው ከሆነ መቼም ቢሆን እሱን ወድጄው ሳይሆን እዛ ቤት መግባት ስለመፈለግ ነው ብላለች። እና እንግዲህ ነገር ግን ምንም ቢሆን ልጅ ነበራቸው። ናሆምም እሷን ቢያገባ ችግር አልነበረውም። ምክንያቱም ኑሐሚን በቃ ያኔ አረገዘች ሲባል ትቷታል አይደለ? ለምሳሌ የሆነን ሰው ከወደዳችሁ እስከ ምንም ነገር ቢኖርበት መውደድ ነው በቃ ያለባችሁ። እሱ ግን እርጉዝ ስለሆነች ከሷ ሸሽቶ ነበር አይደለ? አሁን ላይ ልክ አምራን አልመቸው ስትል ወደ እሷ እንዲሄድ እኔ አልፈቅድም። እኔ እንደኔ ሀሳብ እኔ አሁን እንደዛ ከሚሆን ይልቅ አምራንና ናሆም የምር ቢፋቀሩና አብረው ቢቀጥሉ። ኑሐሚን ደግሞ እንግዲህ ዳግም ይወዳታል። ደስ አይልም? ዳግም በጣም ነው የሚወዳት። አሁን ላይ ደግሞ ኮምፒውተር አሰልጣኟ ሆኗል ማለት ነው። ስለዚህ ኑሐሚንና ዳግም ቢጣመሩ በጣም ቆንጆ ይሆናል። ግን ኑሐሚን ናሆምን ግን ማግባት አለባት ብዬ አላስብም። ምክንያቱም ባጣ ቆየኝ አይደለችም እሷ። አምራን እምቢ ስትለው ወደ እሷ የሚዞርበት ቁማ ጠባቂ ወይም ደግሞ ባጣ ቆየኝ ትሆን ብዬ አልልም። ዳጊ እንደምታዩት በጣም ነው የሚወዳት። ስለዚህ ከዳጊ ጋር ብትሆን እሷ መልካም ነው። አምራን ከፋችም ለማችም ደግሞ ከናሆም ጋር ብትሆን፣ ምክንያቱም በጣም ነው የተጎዳችው አምራን ግን ከውስጡ ያለውን ክፋት ትታ ከናሆም የምር ፍቅር ቢይዛት መልካም ነው ላለው። ያላት አንድ አማራጭ እሱ ነው። ምክንያቱም ኤርሚያስ በጣም ነው የበደላትና ይቅር ብሏት ናሆም አብሯት ቀጥሏል አይደለ? ስለዚህ ኤርሚያስ ልጇን ሲገልባት ይህን ነገር እውነቱን ለናሆም መንገር አለባት። ናሆም ይወዳታል። ልጅ ስለያዘች ብቻ ሳይሆን ይወዳታል። ስለዚህ እውነተኛ ሰው መሆን አለባት መለወጥ ከፈለገች። ያለፈውን ትተው ፍቅር ይቅር ባይ ነው ተባብለው ይቅር ብሏት አብረው ከቀጠሉ ልጇ እንደሌለ መንገር አለባት። በቃ እንደዚህ አይነት ነገር እንደተፈጠረ ነግራ ፍቅራቸውን መቀጠል አለባቸው ብዬ አስባለሁ። እሱም ስለሚወዳት ሆን ብላ እስካላደረገችው ድረስ እውነቱን ከነገረችው ፍቅራቸው የምር ይቀጥላል። ግን ሆን ብላ አሁንም በክፋት ከሆነ ግን ምንም አይሳካላትም። ኤርሚያስ ግን ህይወቷን እያበላሸ ይገኛል አሁን ላይ። እንግዲህ ኑሐሚንና ዳጊ ደግሞ እንግዲህ ፍቅር እያጫወተ ነው ዳጊ። እሷ ግን ብዙም ፊት መስጠት አልፈለገችም። ከሱ ይልቅ ከናሆም ጋር እየገለፈጠች ነው ኑሐሚን። በጣም እንግዲህ ሳቋ ያምራል፣ መልኳ ያምራል። አሁን ላይ ደግሞ በጣም ቀልድ ጨምራለች ማለት ይቻላል። እና ለናሆም እንግዲህ በየቀኑ ቡና በማፍላት ካጠገቡ ቁጭ ብላ ቀልዶችንና ቁም ነገሮችን በማውራት በሳቋ በፈገግታዋ እየማረከችው ትገኛለች። ናሆም እንግዲህ ያው አምራንን አንድ ያገባለሁ ብሎ ስለቆረጠለት ልቡ ነው እንጂ አሁንም አይኑ ያለው ኑሐሚን ላይ ነው። ነገር ግን አምራንን መርጧል። ኑሐሚን እንግዲህ ከሱ ጋራ በጣም ለመቀራረብና የምር እንዲወዳት የሚመስል ነገር እያደረገች ትገኛለች። ከመጠን በላይ ነው እየቀረበችው ያለችው። እሱም ደግሞ በእሷ በድርጊቷ በጣም እየተማረከ ነው። ይሄ ነገር ችግር እንዳያመጣ በኋላ አምራን እንዳላረገዘች ሲያውቅ እየዋሸችው እንደሆነ ሲያውቅ ወደ ኑሐሚን እንዳይመለስ በጣም እየፈራሁኝ ነው። ያ ከሆነ ደግሞ ዳጊ በጣም ነው የሚጎዳው። ዳጊ ኑሐሚንን ይወዳታል። አምራን እንግዲህ ልጇ ከሞተ በኋላ ልጇ በሆዷ ውስጥ እንዳለ እያስመሰለች ትገኛለች። ኤርሚያስ ይህን ሁሉ ነገር ካደረጋት በኋላ ሚስጥርሽን እጠብቅልሻለሁ ቶሎ ብለሽ ሆድሽ ሳይገፋ ማለት ልጁ የለም ግን ሆዴ ሳይገፋ ብለሽ ቶሎ አግቢውና ፈተሹ ገንዘቡን ተካፈይ እያላት ነው። እንግዲህ አምራንን በዛ ቪዲዮ ስላስፈራራት ነው። እዚህ ቀደም ቪዲዮ ቀርጿት ነበር ኤርሚያስ የሚባል ተንኮለኛው ማለት ነው። አምራንን ናሆምን አግብተሽ ገንዘቡን ተካፍለሽ እንድትወጪ የሚል ወሬ እያወሩ አብረው ተኝተው ያንን እሱ እየቀረጻት ነበረ በቪዲዮ። እሷ ግን አታውቅም። እሺ ብላ እሱ ያላትን አግብቸው ከዛ ፈተውና ገንዘቡን እካፈላለሁ የሚል ወሬ
ያወራችበት ቪዲዮ ይዞ እንግዲህ ገንዘቡን ተካፍለሽ ግማሹን የባልሽን ንብረት ለእኔ ካልሰጠሽኝ ይህን ፎቶ የሰርጋችሁ ቀን ይህን ቪዲዮ ልክለታለሁ በማለት አስፈራርቷት ነበረ። አምራንም ያንን ቪዲዮ ለመስረቅ ነበረ ኤርሚያስ ቤት የገባችው። ኤርሚያስ ግን ከቤቱ ሲያገኛት አንቋት ወረወራት። ልጇን ሞተባት። በጣም ነው ያሳዘነችኝ። አሁን ላይ ደግሞ ሌላ ውሸት እንድትዋሽ እያደረጋት ነው። አሁን ላይ የአምራን ልጅ በወዷ ውስጥ እንደሌለ እሱ ስለሚያውቅ እሱን በእሱ ሚስጥር እያስፈራራ ቶሎ እንድታገባው ናሆምንና ንብረቱን ተካፍላ እንድትፋታ እየነገራት ነው። አምራን ደግሞ አሁንም ውሸቱን ቀጥላበታለች። እውነቱን ከመናገር ይልቅ በውሸቱ ቀጥላለች። ልጁ በወዷ ውስጥ እንዳለ እያስመሰለች ትገኛለች። ቶሎ እንዲጋቡና ቶሎ ሽማግሌ እንዲላክ እየጠየቀችው ነው። እንደውም ከቻልክ አሁን ወደ ቤት አስገባኝም እያለች ነው። በዚህ መሀል እያሉ እንግዲህ አምራን ወደ ራሷ ቤት ሄዳ እያለ ድንገት ኤርሚያስ በሯን እንዴት እንዳልዘጋችው አላቅም ስተት ብሎ መኝታ ቤቷ ገብቶ ቁጭ ብሎ ነበረ። ከዛ ለምን መጣህ ውጣልኝ ስትለው ልጠይቅሽ ነው እንዴት ሆንሽ እያለ ድንገት ናሆም መጣ። እንግዲህ በክፍል 45 ምን ይፈጠር ይሆን አብረን የምናይ ይሆናል። ቸር ቆዩልኝ።